በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ምእመናን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትገኙ እግዚአብሔር እግረ ስጋችሁን ወደ ቦታው እግረ ልቦናችሁን ወደ ወንጌሉ ያቃናላችሁ ወገኖቻችን በእግዚአብሔር ስም እንዴት አደራችሁ? እንዴት አደራችሁ? እንዴት አረፈዳችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን የምስጢርና የጥበብ ባለቤት ትናንት የረዳን ዛሬ እየረዳን ያለ ለዘላለምም እርዳታውን ጥበቃውን መግቦቱን እንደማያቋርጥብን አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንንም ሞልተን ያመነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። እናንተ የምትሰሙት እኛ የምንናገረው አይንሳል፣ አይንሳችሁ፣ ጆሮአችሁን ይክፈት፣ አንደበታችን ይፍታ ይባላል። በዚህ ወቅት ቤተክርስቲያኒቱ የሰራችው ሥርዓት አለ። የኢትዮጵያ ቤተክርስቲያን የውስጡንም የውጩንም ማይበል ሞገድ ተቀብላ ከውስጥ ልጆቿ ከውጭ ጥላቶቿ የሚፈጡባትን ፈተና ተቋቁማ ያለፈችው በእኔና በእናንተ ጸሎት አይደለም፣ በእኔና በእናንተ ደግነት አይደለም፣ በእኔና በእናንተ ቅድስና አይደለም። ጳጳሳቱ ጸልየው መነኮሳቱ ጸልየው እኛ ሰብከን አይደለም። ጥንታውያኑ አባቶቻችን ትናንትን የገመገሙ ነገን የሚያልሙ የነበሩበትን ስራ በተግባር የፈጸሙ የነቁት አባቶቻችን ነገ የሚታያቸው የሚመጣው ዘመን የሚታያቸው አባቶቻችን የማይነቃነቅ በአለት ላይ የቆመ ከላይ ዝናቡን ከጎን ነፋሱን ከታች ጎርፉን ተቋቁሞ የሚያልፍ ስርዓት ሰርተውልናል። ይሄ ስርዓት መከበር አለበት፣ መጠበቅ አለበት። ስለዚህ በአብይ ጾም እልልታ ጭብጨባ የለም። እንዳውም ጥንታውያኑ የተዋህዶ ሊቃውንት በአብይ ጾም የነበሩትን በዓላት አውጥተው ወደ ጥቅምትና ወደ መስከረም ወደ ሌላ በዓላት አሸጋግረዋቸዋል። ለምሳሌ መጋቢት 27 የነበረውን የመድኃኔ ዓለም ንግስ ወደ ጥቅምት፣ የመጋቢት መድኃኔ ዓለምን ወደ ጥቅምት፣ የመጋቢት መስቀልን ወደ መስከረም መስቀል፣ ሌሎችም አበይት በዓላት የመጋቢት 29 ይከበር የነበረውን የጌታችን የጽንሰቱን በዓል ራሱ በመበታተን የአብሳሪውን የቅዱስ ገብርኤልን ወደ ታኅሳስ 22 የተበሳሪዋን የእመቤታችንን ወደ ታኅሳስ 11 የባለቤቱን መጋቢት 29 ቀን በመከፋፈል የአብሳሪውን የተበሳሪውንና የብስራቱን በዓላት ከፋፍለው ላነጋገር ላመሰጣጠር ለስብከት ለማህሌት ለቅዳሴ ለውዳሴ እንዲመች አድርገው አስተካክለውልናል። ክብርና ምስጋና ይግባው ለአምላካችን። እነዚህን አባቶች የሰጠን ነገ የሚታያቸው አባቶቻችን የዛሬ 1500 ዓመት 1000 ዓመት 900 ዓመት 800 ዓመት ነበሩ። የኛ ስንፍና ታይቷቸው የኛ ቸለልተኝነት ታይቷቸው ቋሚ ንብረት ቋሚ ስርዓት ደንግገውልን ሄደዋል። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ሁልጊዜ እንደምንለው ተሰርታ የተጠናቀቀች ማንም ሲነሽጠው የማይጨምርባት ማንም ሲነሽጠው የማይቀንሳት በሰው ልክ ተቀዳ ያልተሰፋች ከፍ ሲል በቀራንዮ ጌታ በክርስቶስ ልክ ዝቅ ሲል በእመቤታችን ከዛም ዝቅ ሲል ታርደው ነደው ተገርፈው ተርበው ተጠምጠው ወርቁን እንደ ጠጠር ሽቶውን እንደ ጥንባት እንደ ክርፋት ሐሩን እንደ ቡትቶ የቆጠሩ መብላት እየቻሉ የተራቡ መጠጣት እየተቻሉ የተጠሙ ዓለምን ከመደው እንደ ትቢያ የቆጠሩ ነፍሰ ስጋቸውን ለነፍሳቸው ያንበረከኩ ነፍሳቸውን ለክርስቶስ ያስማረኩ ሰይጣንን ያዋረዱ ያሳፈሩ ያንበረከኩ እንደ አህያ ጭነው ያሰቃዩ አባቶቻችን ስርዓት ሰርተውልናል። ይሄ ስርዓት መከበር አለበት ምእመናን። ስለዚህ በጥቅሉ ስጠቀልለው በአብይ ጾም እልልታ የለም፣ ጭብጨባ የለም። በቤተ ክርስቲያን ያለውም አገልግሎት በመቋሚያ ነው የሚደረገው፣ በመቋሚያ ነው። ታላቁ ኢትዮጵያዊ ሊቅ የኢትዮጵያ ኩራት የአፍሪካ ዘውድ የጥቁሮች ሁሉ መመኪያ የብሉይ ተርጓሚ የሐዲስ ተንታኝ የሊቃውንት አመስጣሪና
የቃለ እግዚአብሔር መሐንስ የሆነው ታላቁ ሊቃችን ቅዱሳችን ቅዱስ ያሬድ አምልኮታችን ቅርጽና መልክ እንዲኖረው እንዳይዝረከረክ አድርጎ ከብሉይ የለቀመውን ከሐዲስ የቀሰመውን ከሌሎች ሊቃውንት ያገኘውን በዜማ በምስጢር አቀነባብሮ አዘጋጅቶ አስቀምጦልናል። በዛ መሰረት ነው መጠቀም ያለብንና ስርዓት ይከበር ለማለት ነው። እኔ በማስተምርበት ሰዓት ሌሎችም ሲናገሩ በኋላ እልል እንዳትሉ እንዳታጨበጭቡ። የዘንድሮን ተዋት በሉ እስኪ። የዘንድሮን ህድግ አሪፍ የዘንድሮን ተዋት ጮክ ብላችሁ። የመቼን? የዘንድሮን ተዋት። ይሄ በሉቃስ ወንጌል ምዕራፍ 13 ከቁጥር 6 ጀምሮ እስከ 9 የተጻፈ እጥር ምጥን ያለ ንባቡ አጭር ምስጢሩ ረጅም ንባቡ አጭር ኃይለ ቃሉ ጥልቅ የሆነ የዛሬ 2000 ዓመት ገደማ ኢየሱስ ክርስቶስ ያስተማረው ወንጌል ነው። እንደምታውቁት ክርስቶስ ያስተማረው ትምህርት ያደረገው ተአምራት የሰራው በጎ ስራ በአራቱ ወንጌላውያን በማቴዎስ በማርቆስ በሉቃስ በዮሐንስ ሰፍሮልናል። እነዚህ አራቱ ወንጌላውያን ኢየሱስ ክርስቶስ ካደረገው ብዙ ተአምራት ቆንጥረው ካስተማረው ብዙ ትምህርት ቆንጥረው ከሰራው በጎ ነገር ቆንጥረው እኛ ልንጠቀምበት በምንችለው መጠን ነግረውናል። የክርስቶስ ትምህርት ከአቅም በላይ ሆኖ ያረቀቀ ከአቅም በታችም ሆኖ ያልወደቀ ነው። ከአቅም በላይም ሆኖ የሚያስጨንቅ ከአቅም በታችም ሆኖ የሚናቅ ትምህርት አይደለም። ልብ የሚመታ የሰማውን ሰው ጥያቄ ላይ የሚጥል መቼም ምእመናን የትምህርት መሰረታዊ ዓላማ ጥያቄ መፍጠር ነው። የመንፈሳዊም ትምህርት ሆነ የዓለማዊ ትምህርት ዓላማ ሳይንሳዊ ትምህርትም ሆነ ሃይማኖታዊ ትምህርት ሰዎች መጠየቅ እንዲጀምሩ አእምሯቸው እንዲሰራ የዛጋ አእምሯቸው እንዲወለወል የተኛ አእምሯቸው እንዲነቃ ያንቀላፋ አእምሯቸው እንዲነቃ ማን ነኝ የት ነኝ ምን እየሰራሁ ነው ብለው እንዲጠይቁ ማድረግ ነው። ስለዚህ ትምህርት ሶስት አይነት ለውጥ ማምጣት አለበት። እንደምታውቁት ሶስት አይነት ለውጥ ማምጣት አንደኛ ያስተሳሰብ ለውጥ ማምጣት አለበት፣ ሁለተኛ ያነጋገር ለውጥ ማምጣት አለበት፣ ሶስተኛ ያሰራር ለውጥ ማምጣት አለበት። በሐሌዮ በነቢብ በገቢር ይሄን ሶስቱን የለውጥ አይነቶች ያላመጣ ትምህርት ወይ ትምህርቱ ልክ አይደለም፣ ወይ አስተማሪው ለትምህርቱ አይመጥንም፣ ወይ ተማሪው ለትምህርቱ አይመጥንም ማለት ነው። የክርስቶስ ትምህርት ግን ቅድም እንደነገርኳችሁ ሶስቱንም ለውጥ የሚያመጣ አስተሳሰብን ይለውጣል። አስተሳሰቡ የተለወጠ ንግግሩ ይለወጣል። ንግግሩ የተለወጠ ተግባሩ ይለወጣል። እኛ ሀገር እንደምታውቁት ሃይማኖታዊ ትምህርትም ሆነ ሳይንሳዊ ትምህርት ለውጥ ስላላመጣ እንደምታውቁት በፊትም ደሃ ነበር፣ ዛሬም ደሃ ነን፣ ወደፊትም አቅጣጫውን ስናይ በድህነት ምን ቀጥል ነው የምንመስለው። አዝማሚያው ይታወቃል። እና ትምህርቱ ለውጥ ማምጣት አለበት። የማን ትምህርት? የጌታ ትምህርት፣ የሐዋርያት የሊቃውንት ትምህርት። ዮሐንስ መጥምቅም አስተምሮ አጭር ትምህርት ነው ያስተማረው፣ ትንሽ ትምህርት ነው ያስተማረው። ያቺ ትንሿ ትምህርት ግን ሰዎች ጭንቅላት ውስጥ ገብታ አስተሳሰራቸውን ለውጣ ምን እናድርግ ምን እንስራ ብለዋል። ኋላም ቅዱስ ጴጥሮስ በጣም አጭር ትምህርት አስተምሮ አንድ ጊዜ 3000 አንድ ጊዜ 5000 ሕዝብ ቀይሯል፣ ለውጧል። እኛ 3 ሰዓት አስተምረን አንድ ሰው አንቀይርም። እሱ 5 ደቂቃ አስተምሮ 5000 ሰው ይለውጥ። እና የክርስቶስ ትምህርት ቅድም እንዳነገርኳችሁ በሁለት መንገድ የተዘጋጀ ነው። አንደኛው በምሳሌ የተዘጋጀ ነው። ምሳሌያዊ ትምህርት ነው። ምሳሌዎቹ ዛሬ ላይ ሆነን ስናያቸው በጣም ቀላል የሚመስሉ ለገበሬው በእርሻ በዘር ለነጋዴው በሚነግድበት ገንዘብ ለአሳ አጥማጁ በመረቡ በአሳው በባህሩ እየመሰለ ለበሽተኛ ለሁሉም ለሴቱ ለወንድ ጓዳ ገብቶ በእርሾ መስሎ አስተምሯል ጌታ። እንግዲህ ራሱ የምስጢር ባለቤት ብቻ አይደለም፣ ራሱ ምስጢር የሆነ እግዚአብሔር፣ ራሱ ዕውቀት የሆነው እግዚአብሔር፣ ከመታወቅ በላይ የሆነው እግዚአብሔር ሰዎች አምነው ሰምተው አምነው ንስሐ ገብተው እንዲድኑ እንዲለወጡ ስለሚፈልግ የሱን አዋቂነት ሳይሆን ያሳያቸው እነሱ በሚመጥናቸው መጠን በሉቃስ ወንጌል በማርቆስ 4 ላይ ወበአምጣነ ይኩሉ ሰሚዐ ነገሮሙ መስማት በሚችሉት መጠን ነገራቸው ይላል ወንጌላዊ ማርቆስ። መስማት በሚችሉት ነገር ከአቅማቸው በላይ ከአቅማቸው በታችም ያልሆነ ትምህርት ማለት ነው። እና በዚህ በሉቃስ 13 ቁጥር 6 ላይ አንድ ምሳሌ ተናገረ። ወመሰለ ሎሙ ወይቤሎሙ አሐዱ ብእሲ ቦቱ በለስ ውስጥ አጸደ ወይን። አንድ ሰው ነበረ በወይኑ እርሻ ውስጥ የተከላት በለስ ነበረችው አለ። ስንት ሰው ነበር የነበረው?
አንድ ሰው ምን ነበረው? በለስ ክርስቶስ ወንጌልን የሰበከበት ሐዋርያትን ያስተማሩበት በተለይ አራቱ ወንጌሎች የተጻፉበት የተሰጠው ትምህርት ኢየሩሳሌም ስለሆነ በምድረ እስራኤል ስለሆነ አብዛኞቹ ምሳሌዎች የዛን ዘመን የሚያሳዩ የዛን ሁኔታ የሚያሳዩ ናቸው። ምክንያቱም አንድ መጽሐፍ ሲነበብ ማን ጻፈው፣ የተጻፈ ለነማን ተጻፈ የሚለው መጠናት አለበት። ብዙ ጊዜ ሐዲስ ኪዳንን የሚያነቡ ሰዎች ይሄንን አያጤኑም፣ ይሄንን አያስተውሉም። ማን ጻፈው፣ ለነማን ተጻፈ፣ በምን ምክንያት ተጻፈ የሚለው ምክንያቱ ከነውጤቱ ካልተጠና ጸሐፊው ከነጻፈላቸው ሰዎች ካልተጠና ሐሳቡ አይገኝም። ለምሳሌ ሐዋርያው ቅዱስ ጳውሎስ 14 መልእክት ጽፏል። በ14ቱ ሁሉ መልእክቶቹ በአብዛኛው ስለ ግዝረት ያነሳል። ይሄ በዘመኑ የነበረ ችግር ስለነበረ ነው። ምናልባት ያ መልእክት ለኢትዮጵያውያን ተልኮ ቢሆን እንደዚህ አይነት መልእክት አይኖርም ነበር። ምክንያቱም እኛ መዴዲዎች፣ ስዶች፣ ጣዖት አምላኪዎች ከአምልኮተ ጣዖት የመጣን አይደለም። ከብሉይ ኪዳን ወደ ሐዲስ ኪዳን ከአምልኮተ እግዚአብሔር ወደ አምልኮተ እግዚአብሔር የተሸጋገርን ስለሆን እንደዚህ አይነት መልእክት አይጻፍም ነበር። ስለዚህ ሐዲስ ኪዳንን ለመረዳት ቅድም እንዳልኳችሁ ለነማን ተጻፈ የሚለው ማየት ያስፈልጋል። እና ክርስቶስ ያስተማረው ትምህርት እንዳልኳችሁ በምድረ እስራኤል ነው። እስራኤል ሀገር ደግሞ በአብዛኛው በእርሻቸው ወይን፣ በለስ፣ ስንዴ፣ ወይራ እነዚህ ተደጋግመው በክርስቶስ ትምህርትም ሆነ በሐዋርያት ትምህርት በምሳሌነት አገልግለዋል። ወይን፣ በለስ፣ ስንዴና ወይራ የኛ ሀገር ወይና አይደለም፣ የእስራኤል ወይራ እያልኳችሁ ነው። የእስራኤል ወይራ ያፈራል፣ ፍሬው ይበላል። እንደገና ፍሬው እየተጨመቀ የወይራ ዘይት የምንለው አለ አይደለም፣ እሱ ማለት ነው። በለስም ደግሞ በእስራኤል ሀገር በለስ አሁን በእኛም ሀገር አለ፣ በትግራይ አለ፣ በሰሜኑ ኢትዮጵያ ውስጥ በለስ የሚባል አለ፣ ታውቁታላችሁ። ግን ይሄኛው በለስ ከዛኛው በለስ የተለየ ነው። በእስራኤል በለስ ማለት እንደ አዝመራ እንደ ምግብ የሚያገለግል ስራዬ ተብሎ የሚተከል ተክል ነው። ወይንም እንደዚሁ። ስለዚህ በክርስቶስ ትምህርት ውስጥ ወይንና ዘይት የወይራ ዘይት እያልኩኝ ነው፣ ስንዴና በለስ በተደጋጋሚ ተጠቅሶ ይገኛሉ። እና አሁን እዚህ ላይ ለምሳሌ የተጠቀሰው ሰውዬ የወይን እርሻ የነበረው ነው። በወይኑ እርሻ ላይ በለስ የተከለ ማለት ነው። እና ተክሎ ለወይኑ እርሻ ለበለሱ እርሻውን የሚንከባከብለት ገበሬ የቀጠረ ሰው ነው። እየሰማችሁ ነው? ገበሬ ቀጥሯል። እና በለሷ ተተከለች። ሰውየው የበለሱ ባለቤት ተመላለሰ፣ 3 ጊዜ ተመላለሰ። በየዓመቱ ይመጣል፣ ፍሬ የላትም፣ አታፈራም። አንድ ተክል የሚተከለው በቅሎ ፍሬ እንዲሰጥ ነው። እና የሰውዬ አየና አንድ ቀን ለቀጠረው ገበሬ ለዛ አቃቤ ወይን ለወይኑ ለአትክልተኛው ማለት ነው። ምናልባት ትንሽ ሀብት አለን ብላችሁ የምታምኑ ሰዎች ለግቢያችሁ አትክልተኛ ትቀጥራላችሁና እንደዛ ማለት ነው። እና ክርስቶስ ያ ሰውዬ አትክልተኛውን እንዲህ አለው፣ ይቺ በለስ አየኋት በየዓመቱ እኔ 3 ጊዜ መጣሁ ፍሬ ለመውሰድ፣ ነገር ግን አላፈራችም። ስለዚህ አለ ያ ባለቤቱ ማለት ነው አትክልተኛውን፣ ንቀልና ጣላት፣ ከመኢታጽ ምድረነ መሬቱን ታጎሰቁለዋለች። እሷን ነቅለን ሌላ ፍሬ ሊሰጥ የሚችል አትክል እንተክልበታለንና ነቅለ ጣላት አለው። ማን ነው እንዲህ ያለው? ማንን? አቤት አትክልተኛውን። ከዛ በኋላ አትክልተኛው እንዴት አይነት ልባም ሰው ነው! ጌታዬ ህድጋ ሐሪፈይ እባክህ የዘንድሮን ተዋት፣ የዘንድሮን እንለፋት፣ እስኪ ምናልባት ልቆፍራት ልኮትኩታት። ፋንድያ ነው የሚለው መጽሐፍ ቅዱሱ። እንግዲህ በእኛ ዘመን ደግሞ ማዳበሪያ መጥቷል። በጣም የሚገርማችሁ ነገር ግን ሳይንስ ያመጣቸው ነገሮች እግዚአብሔር ከፈጠራቸው ነገሮች ጋር ሲመጣጠኑ እዚህ ግባ የሚባሉ አይደለም። ለምሳሌ ሳይንስ አምፖል አመጣ፣ እግዚአብሔር ከዋክብትን ፈጠረ። ዛሬ በየቤታችሁ ስንት ጊዜ አምፖል ተቃጠለባችሁ? እንደው አሁንማ ቶሎ እንድንገዛ ነው መሰለ ቶሎ የሚቃጠል አምፖል ነው የሚሰሩት። እግዚአብሔር የፈጠረው ፀሐይ ይሄው ዓለም ከተፈጠረ ጨምሮ እስካሁን ያበራል፣ ተቃጥሎ ያውቅ። ጨረቃ ተቃጥሎ ያውቅ። ከዋክብት ተቃጥሎ ያውቁ። እግዚአብሔር የፈጠረው ውሃ በደስካ እስካሁን ይጠጣል። ሳይንስ ያመረተው ውስኪ ግን ጉበት አፍርሶ ሽታ በላሽቶ ቆሻሻ ሰውነትን አሽቶ አከርፍቶ
ምናምን ውስኪ የምትጠጡ በጣም ይቅርታ አድርጉልኝ፣ የቤተ ክርስቲያን ስለሆነ ነው። ስትጠጡ እየተበሳጫችሁ እንዳትጠጡ፣ ባትጠጡ ጥሩ ነው። እኔ ከዚህ በፊት ተናግሬያለሁ። ጠጪ 6 ኪሳራ አለበት ብያለሁ። ሰምታችሁኛል? ጠጪዎች ደህና አደራችሁ ካላችሁ ከዛሬ ጀምሮ አትጠጡም። እርግጠኛ ነኝ እስከ ዛሬ ለጠጣችሁ። ሰካራም 6 መከራ ይገጥመዋል። 1 ክብሩ ይራቆታል። 2 ገንዘቡ ይራቆታል። 3 ጤናው ይራቆታል። 4 ጠረኑ ይበላሻል። በየቀኑ የሚጠጣ ሰው በእውነቱ 2 እግር ያለው የሚሰማ የሚያይ ጆሮ ያለው ጋን ማለት ነው። እውነቴን ነው የምላችሁ። 5ኛ ያገባ ከሆነ ትዳሩ ይበተናል። ካላገባ የማግባት ዕድሉ አደጋ ላይ ይወርቃል። 6ኛ ታማኝነቱ ያቆማል። ከዚህ በፊት ተናግሬዋለሁ በሌላ መድረክ ላይ። እኔ ለሰካራም የተሰጠ ብድርና እኪስ ውስጥ ተረስቶ የታጠበ ብር ሁለቱም ውሃ ነው የበላው። እውነቱን ለመናገር የሰካራም ውሃ ነው የበላው። ተረስቶ የታጠበ ብር ምንድነው የበላው? ውሃ ነው የበላው። ለሰካራም እርዳታ እንጂ ብድር አይሰጥም ይባላል። ምክንያቱም አይመልስም። እንደው ለመተባበር እንካ ይባላል እንጂ ለሰካራም አበድራችሁ ባይመለስ እግዚአብሔርንም ማንንም እንዳትወቅሱ፣ የእናንተው ስህተት ነው። እና ቅድም እንዳልኳችሁ የአትክልተኛው ቅድም እንዳልኳችሁ ምን አደረገ? ሰውየው ምን ሊያጠፋ መጣ? ነቅለን እንጣላት አለ። አትክልተኛው ግን ምን አለ? እባክህ ታዋት፣ የዘንድሮን ታዋት። ምን ላድርግባት አለ? ልቆፍራት፣ ልንከባከባት፣ ማዳበሪያ ላድርግባት። ፋንድያ ነበረ መጽሐፍ ቅዱስ የሚለው ፋንድያ ነው። እና በገጠር ያደጋችሁ ሰዎች ታውቁታላችሁ። መሬቱ እህል አሊዝ ሲል በገጠር ያደጋችሁ ሰዎች መሬቱ እህል አሊዝ ሲል ምንድነው የሚደረገው? የከብትበት ምን ይደረጋል? ወይም ደግሞ ከብቶች ይወሰዱና ቦታው ላይ ምን ይደረግበታል? በረት ተሰርቶ ከብቶች እንዲያድሩበት ይደረጋል። ምክንያቱም ከከብቶቹ የሚወጣው ነገር መሬቱን ያዳብረዋል። ዛሬ መሬቱ ሰዎቹ ጉቦ መሬቱ ማዳበሪያ ራሱ መሬቱ ያለ ሙስና አልሰራል። እውነቱን ለመናገር አላበቃ። አሁን ገበሬዎቹ የሚነግሩን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያለው መሬት በጠቅላላ ያለ ማዳበሪያ ይሰራል። ማዳበሪያ ካልተጨመረበት በየቢሮው ስትሄዱ ሰዎቹ ማዳበሪያ ይፈልጋሉ እንዲበቅሉ። ገንዘብ የሌለው ሰው ወደፊት እንኳን መኖር መሞት ሁሉ አይችልም። ለመሞት ራሱ ገንዘብ ያስፈልግ። ምክንያቱም ታንቄ ልሙት ብትር ገመድ ስንት እንደገባ ታውቁታላችሁ። መርዝ ራሱ በቀላሉ አይገኝም። እናንተ እንኳን ለመሞት ብትወስኑ ገመድ መግዣ ዋጋ ያስፈልገዋል። እና በጣም ነገሮች እየከበዱ ሂደዋል። እና ይሄ ሰውዬ አትክልተኛው ምን አለ? ልኮትኩታት፣ ልንከባከባት፣ ማዳበሪያ ላድርግባት አለና ይሄን ሁሉ አድርጌ ካላፈራች ግን ንገዝማ እንቆርጣታለን አለ። እሺ አለ። ማን ነው እሺ ያለው? አቤት። አሁን በዚህ ምሳሌው ስንት ነገር ይታያቸዋል። አንደኛ ባለቤቱ አለ፣ ሁለተኛ አትክልተኛው አለ፣ ሶስተኛ ምኑ አለ? በለስ፣ ያላፈራችው በለስ ማለት ነው። ከዛ በኋላ ሰውየው ባለቤቱ ማለት ነው የአትክልተኛውን ልመና ተቀብሎ እሺ ጊዜ ሰጣለሁ፣ ተንከባከባት፣ ማዳበሪያ አርግባት፣ ካላፈራች እንዳልከው እንቆርጣታለን አለ። ይሄ እውነቱን ለመናገር የዛሬ 2000 ዓመት ኢየሱስ ክርስቶስ ያስተማረው ምሳሌ ነው። አጭር ነው፣ ቀላል ነው። የሚያመራምር የሚያፈላስፍ የጠለቀ የሚያስጨንቅ ሐሳብ አይደለም። ማንም ሰው ሊረዳው የሚችለው ነው። ቅድም እንዳልኳችሁ በብዙ ትርጓሜ አለው። በትርጓሜ ለተማሪዎቻችን የምናስተምረው ለኛ በሚሆነን መንገድ ግን ጠባቂያችን የባለቤት የተባለው እግዚአብሔር ነው። የአትክልቱ ባለቤት የተባለው ማን ነው? እግዚአብሔር ነው። በደንብ ስሙኝ፣ ኢየሱስ ክርስቶስ ነው። እንደገና በለስ የማያፈራ ያላፈራች በለስ የተባለው ደግሞ እኔና እናንተ ነን። አትክልተኛ የተባሉት ደግሞ እንደየቅደም ተከተላቸው ጠባቂዎቻችን መላእክት ናቸው። የንስሐ አባቶቻችን ናቸው። እግዚአብሔር አትክልቶቹ እኛ ነን። ውሃ አይደለም ያጠጣን፣ ደሙን ነው ያጠጣን። ማዳበሪያ አይደለም ያደረገብን፣ ስጋውን ነው ያበላን። በእሾህ አይደለም ያጠረን፣ በመስቀሉ ነው ያጠረን። አትክልተኛው የሚያንቀላፋ የሚተኛ ተራ ሰው አይደለም። የኛ ጠባቂዎቻችን እነ ቅዱስ ሩፋኤል ናቸው። ዛሬ ቀኑ ምንድነው ብያለሁ? አቤት ቅዱስ ሩፋኤል ነው።
ባለቤቱ የአትክልቱ ባለቤት የበለሱ ባለቤት የመሬቱ ባለቤት ማን ነው ብለናል? እግዚአብሔር። መሬቱ አትክልቶቹ እነማን ናቸው ብለናል? እኛ። አትክልተኞቹስ እኛን ለመንከባከብ የተመደቡ እነማን ናቸው ሲባል መላእክት ናቸው። ይሄንን በመጽሐፍ ቅዱስ ላሳያችሁ እችላለሁ። በመዝሙረ ዳዊት 91 በሉት እስኪ ምን አልኩኝ? በመዝሙረ ዳዊት 91 ቁጥር 9 ጀምሮ ስታነቡ እንዲህ የሚል ቃል ታገኛላችሁ። እይቀርብ እኩይ ሀቤከ ክፉ በሉ ጮክ ብላችሁ ወደ አንተ አይቀርብም። ምን ወደ ማን? ወደ እኔ በሉ እስኪ። ወደኛ አይቀርብም። ምንድነው የማይቀርበው? ወደ ማን አይቀርብም? ወይበው መቅሰፍት ቤተከ መቅሰፍት ወደ ቤትህ አይገባም። ምን አይገባም? ወዴት? ወደኛ ቤት፣ ወደ አንቺ ቤት፣ ወደ አንተ ቤት፣ ወደ እኔ ቤት ምን አይገባም? መቅሰፍት አይገባም። ክፉ ወደኛ አይቀርብም። መቅሰፍት ወደ ቤታችን አይገባም። ምክንያት እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ምን ያደርግላቸዋል? ያዛቸዋልና። ቅድም ነግሬያችኋለሁ። የእርሻው ባለቤት ማን ነው? እርሻዎቹ እነማን ናቸው? አትክልተኛው ማን ነው? ቅዱስ ሚካኤል፣ ቅዱስ ሩፋኤል፣ ቅዱስ ገብርኤል። የማይተኙ የማያርፉ የማያንቀላፉ ትርፍ፣ ኪሳራ፣ ጤንነት፣ በሽታ፣ ሹመት፣ ሽረት፣ ማግባት፣ መፍታት፣ መታመም፣ መሞት እኛ ያለብን ስጋዊ ዝክንትል፣ ዓለማዊ ጣጣ፣ የተፈጥሮ ግዴታ፣ አዳማዊ ግብ፣ ሔዋናዊ ጠባይ የሌለባቸው የ24 ሰዓት ስራቸው እኔና እናንተን መጠበቅ የሆነ ረፍቶሙ አኮቴቶሙ አኮቴቶሙ ረፍቶሙ ረፍታቸው ምስጋናቸው ምስጋናቸው ረፍታቸው የዓመት ፈቃድ የማይወስዱ ራበን እንብላ ጠማን እንጠጣ የማይሉ በረደን እንልበስ ቆሸሽ እንታጠብ የማይሉ አግብተው የማይፈቱ ፈተው የማያገቡ እኛ ታውቃላችሁ። አሁን እዚህ ውስጥ ያለው ያላገባው እንዴት እንደሚያገባ መረጃ ይሰበስባል። ያገባው ደግሞ እንዴት እንደሚፋታ መረጃ ይሰበስባል። ሁሉም አደጋ ላይ ነው። ምእመናን ደህና አደራችሁ። ሁሉም አደጋ ላይ ነው። ያገባው ምጭንቅ ላይ ነው። ያላገባው ምጭንቅ ላይ ነው። ያላገባው እንዴት እንደሚያገባ የገባው እንዴት እንደሚወጣ መረጃ ስብሰባ ላይ ነው። መላእክት ይሄ ጣጣ የለባቸው። 24 ሰዓት እኛን መጠበቅ ነው ስራቸው። ምእመናን ቅድም እንዳልኩት ክፉ ወደ አንተ አይቀርብም፣ መቅሰፍት ወደ ቤትህ አይገባም አለ ቅዱስ ዳዊት። ምክንያት እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ምን ያደርጋቸዋል? ያዛቸዋል። ከመ ይቀቡከ ወበእዴዊሆሙ ያነስኡከ ያንስኡከ በእጆቻቸው ምን ያደርጉሃል? ያነሱሃል። ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ምን ያደርጉሃል? ይጠብቁሃል። ከመ ኢትትዓቀብ በእብን እግርከ እግርህ በእንቅፋት እንዳትሰናከል ይጠብቁሃል። አንድ እግራችን በእንቅፋት እንዳይሰናከል በመንገዳችን ሁሉ ይጠብቁናል። በእጆቻቸው ያነሱናል። መላእክቱን ስለኛ ምን ያደርጋቸዋል? ያዛቸዋል። ስለዚህ ክፉ ወደኛ አይቀርብም፣ መቅሰፍት ወደ ቤታችን ምን አይሆንም አይገባም። ስለዚህ እረኛችን የኛ ባለቤት የኛ ጌታ እግዚአብሔር ማንን አትክልተኛ አሰማርቶልና ማለት በዚህ ምንባብ መሰረት ጮክላችሁ ዘንድ አቤት መላእክትን አሰማርቶልናል። መላእክትን አሰማርቶልናል። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይም እንዲሁ ተጽፏል። ወቁ ይታስተሐቅርዎሙ ለአሐዱ እምሉ ንዑሳን ከነዚህ ከታናናሾቹ አንዱን እንኳን እንዳትንቁ ተጠንቀቁ። ከነማን? ከታናናሾቹ። የምን ታናናሾች? ከኛ በሀብት ያነሱ፣ በመልክ ያነሱ፣ በስልጣን ያነሱ፣ በእውቀት ያነሱ፣ ቦታ የማንሰጣቸው፣ አስበን ሰርግ የማንጠራቸው፣ ለቅሶ ቀሩ ብለን የማናማቸው፣ ያገለልናቸው፣ ጤና የከዳቸው፣ ገንዘብ የከዳቸው፣ ዘመድ የከዳቸው፣ መምሸት መንጋቱ መኖሩ ብርቅ የሆነባቸው፣ በበሽታ የሚሰቃዩ የረሳናቸው የዘነጋናቸው ቦታ የነፈግናቸው ሰዎች አሉ። እነዚህን መጽሐፍ ቅዱስ ታናናሾች ይላቸዋል። ከታናናሾቹ አንዱን እንዳትንቁ ተጠንቀቁ አለ። ከነማን? ከታናናሾቹ አንዱን ምን አትበሉ? አትናቁ፣ አትጸየፉ። ለምን አለ ጌታ?
እብለክሙ ከመ መላእክቲሆሙ ወትረ ይሬእዩ ገጾ ላዌ እውነት እላችኋለሁ ጠባቂ መላእኮቻቸው መላእክቲሆሙ ማለት መላእኮቻቸው ማለት ነው። የነማን መላእክት? የነማን? የእናንተ አይደለም። የታናናሾቹ። ታናናሽ ያልኳችሁ ምን አይነት ሰዎች ናቸው? አቤት አንተ ገንዘብ ካለህ የሌለው ምን ይባላል? ታናሽ። አንተ ጤነኛ ከሆንክ በሽተኛው ምን ይባላል? ታናሽ። አንተ መልክ አለ ብለሽ ካሰብሽ መልክ ያለው የለም። በመሰረቱ እኛ ተስማምተን ቆንጆ የምንላችሁ እንጂ ቆንጆ የሚባል የለም ይመናል። ምክንያቱም ጸጉር ዞማ ሆኖ አፍንጫ ድራሻው ሊጠፋ ይችላል። የተሟላ ቆንጆ የለም። ሁሉም በጊዜው ምን አድርጎ ሰራው? ውብ አድርጎ። ሁላችንም ቆንጆ ነን፣ ይክበር ይመስገን እግዚአብሔር። እና እነዚህ ታናናሾቹን አትናቋቸዋል። ለምን? መላእክቶቻቸው በሰማይ የአባቴን ፊት ያያሉ። ለአንተ አይን ስላልሞሉ፣ እንዳንተ ገንዘብ ስላላከማቹ፣ እንዳንተ ውድ መኪና ስላልገዙ፣ እንዳንተ ውድ ሞባይል ስላልያዙ፣ እንዳንተ ሱፍ ስላለበሱ፣ እንዳንተ ውድ ጫማ ስላላደረጉ አትናቃቸው፣ አትጸየፋቸው፣ አታግላቸው። ምክንያቱም መላእክት ጠባቂዎች አሏቸው። መላእክት ለመሆኑ የማን ናቸው? የእግዚአብሔር ናቸው አይደል? መላእክቱ ለእግዚአብሔር ይላል መጽሐፍ። የእግዚአብሔር መላእክቶች ይላል፣ መላእክት ይላቸዋል። ነገር ግን እዚህ ላይ ክርስቶስ እኛን ስለሚወድን ምን አለ? መላእክቲሆሙ ብሎ መላእኮቻቸው ያለው ለድሆቹ ነው። ይሄ በየሜዳ ወርቆ የቀን ፀሐይ የሚጠብሰው የሌሊት ብርድ የሚያቆራምደው አንገቱን ደፍቶ አንጀቱን አጥፎ ጎስቁሎ የገጠጠ አጥንት የተመጠጠ ደም የደረቀ ቆዳ የጎሰቆለ ሰውነት ይዞ የምታዩት ሁሉ ረቂቅ ድብቅ ኃያል መልአክ አለ። የሳት ሰይፍ የሳት ጦር የያዘ አጃቢ መልአክ አለ። ባለስልጣኖቹ አይታቸዋል፣ ይታጀባሉ አይደለ? በሰለጠነ ጡንቻ ባለው ደረቱ በሰፋ ጠላት ቢመጣ መክቶ ይመልሳል በሚባል ወታደር ይጠበቃሉ። የኛ ደግሞ ጠባቂ መላእኮቻችን አጃቢዎቻችን የኛ ሪፐብሊካን ጋርድ እነ ቅዱስ ሩፋኤል ናቸው። አይተኙ፣ አያንቀላፉ፣ አይራቡ፣ አይጠሙ። ውሻ ብትቀልበው በስጋ ይታለላል። የኤሌክትሪክ አጥር ብትዘረጋ መብራት ሲሄድ ያከስራል። ዘበኛ ብትሰጠው ወይ ያንቀላፋል ወይ ይታለላል። እነ ቅዱስ ሚካኤል ግን በኤሌክትሪክ ስለማይሰሩ መብራት ቢመጣ ቢሄድ እንደ ውሻ ሆዳቸው ስለማያሳሳቸው የማይሸነፉ እንደ ዘበኛ እንቅልፍ የማይረታቸው ስላልሆኑ ዘወትር ጥበቃ ላይ ናቸው። እኛን እየጠበቁን ነው። ክብርና ምስጋና ይግባው ለአምላካችን። ቅድም እንዳልኩት የአትክልቱ ባለቤት ማን ነው ብያችኋለሁ። እኛ ምንድነን? እናንተ ምንድናችሁ? አቤት አትክልቶቹ እኛ ነን። አትክልተኞቹ እነማን ናቸው ብያለሁ? እነ ቅዱስ ሚካኤል ናቸው፣ እነ ቅዱስ ሩፋኤል ናቸው። እንዲያውም በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ አንዳንድ ሰዎች መላእክት ዋንዌ ነው ብለው ጽፈ አንድ መንገድ ነው ማለት ምን ማለት ነው? የእግዚአብሔርን ቸርነት ወደኛ ያመጣሉ እንጂ የኛን ጸሎት ወደ እግዚአብሔር አያደርሱም የሚል ለእርዳታ የማይመች። አንዳንድ ሰው እየሰጠመ ልታወጡ ሲደሩ እጁን ከደበቀ ምን ታደርጉታላችሁ? ለማውጣት የሚሰጥመውን ሰው ለማውጣት እኮ ራሱ መተባበር አለበት አይደለም? እጁን እንደዚህ ማውጣት አለበት። አንድ በሽተኛ ሐኪም ቤት ሄዶ ዶክተሩ የሚጠይቀውን መረጃ መስጠት አለበት። ከገጠር መጥቶ ይባላል ሰውየው ከወደ ሰሜን መጥቶ ሊታከም ሄዶ ዶክተሩ ምንህ ነው የሚያማለው ይባላል። እንደ ዶክተር ከነገርኩትማ ምኑን ታክሙት አውቀው ያክሙኝ እንጂ አለ። ዶክተር ማለት አዋቂ እንጂ ጠንቋይ ማለት አይደለም። ጠንቋይ እንደምታውቁት መገመት ነው፣ ችግር የለበት። ውሸት ስለሆነ ችግር የለበት። እንዲህ ያደርጋል ይላቸዋል። እንደ እውነቱን ለመናገር ጥንቆላ ኃጢአት ስለሆነ ነው እንጂ እዚህ ያለው ሰው በጠቅላላ ጥንቆላ ቢሰማራ ይችላል። ምክንያቱም መዋሸት የሚያቅተው የለም፣ መገመት የሚያቅተው የለም። እና ሰውየው ዶክተሩ ታዲያ የለም ማትናገር ከሆነ አንተ መታከም ያለብህ እንስሳት ሐኪም ቤት ስለሆነ ወደዛ ሄድ። ሳይናገሩ የሚታከሙ እነማን ናቸው? ከብቶች ናቸው። አንተ ከብት ነህና ተናገር። እና ስለዚህ ቅድም እንዳልኳችሁ እኛ ጠባቂ መላእክት የኛ ጠባቂዎች መላእክት እነማን ጠባቂዎቻችን እነማን ናቸው? እነ ቅዱስ ሚካኤል። እና እዛ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ምን ይላል? መልአኩ ወደ እግዚአብሔር ባጭሩ መልአኩ ለእግዚአብሔር እስራኤል ተማርከው በመከራ ውስጥ ነው ያሉት፣ በስቃይ ውስጥ ነው ያሉት። ይረገጣሉ፣ ይገዛሉ፣ ያለቅሳሉ፣ ያነባሉ። በቅኝ ግዛት በመከራ ውስጥ ነው ያሉት። እና አንድ ቀን መልአኩ ወደ እግዚአብሔር አመለከተ። ጌታ ሆይ እነዚህን ሰዎች እስከ መቼ ነው ይቅር ማትላቸው ብሎ አመለከተ።
አመልካቹ ማን ነው ንገሩኝ መልአኩ ወደ ማን ወደ እግዚአብሔር አሁን ይሄ ወደ ላይ ወደ ለማን የተናገረው ብያችኋለሁ ወደ እግዚአብሔር አሁን እግዚአብሔር ምን አለው መልሱ በመልካምና በሚያጽናና ቃል መለሰለት ይላል በመልካምና በሚያጽናና ቃል መለሰለት ማለት ጥያቄውን ተቀበለው አልተቀበለው አቤት ተቀብሎታል ከዚያ በኋላ መልአኩ ለነብዩ ምን አለው እግዚአብሔር ይርቅላቸዋለሁ ብሏልና ሂድና ለኢየሩሳሌም ነፃነትን ምህረትን ይቅርታን ስበክ አለው አያችሁ መልአኩ ወደ እግዚአብሔር ልመናችንን ያቀርባል ከእግዚአብሔር ደግሞ ችሮታው ቸርነቱን ይዞ ይመጣል በሐዋርያት ሥራ ምዕራፍ 10 ላይ ስትመለከቱ መልአኩ መጥቶ አንተ ቆርኔሌዎስ ጾምህ ጸሎትህ ምጽዋትህ በእግዚአብሔር ዘንድ ተሰምቶልሃልና ደስ ይበልህ ጴጥሮስን አስጠርተህ ተጠመቅ ጸሎትህ ጥሩ ነው ምጽዋትህ ጥሩ ነው ደግነትህ ጥሩ ነው ነገር ግን በጥምቀት መታተም አለበትና ከስላሴ መወለድ የመንግስተ ሰማያት ዜጋ መሆን አለብህ ስለዚህ ይሄን የሚያደርግ ጴጥሮስ ነው ብሎ መልአኩ መጥቶ ነግሮታል መላእክት በየቦታው ተገኝተዋል ክርስቶስ ሲጸነስ ለእመቤታችን ያበሰራት መልአክ ነው እመቤታችን ስትወልድ በበረት ወግብተ መጹ ብዙሃን ሐራ ሰማይ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ እንደምትመለከቱት ብዙ የሰማይ መላእክት መጥተው በረቱን አጥለቀለቁት ይላል ክርስቶስ በቆሮንቶስ ምድረ በዳ ሲጾም ሲጸልይ በጸለየበት ጊዜ ወመጹ መላእክት ይትላአክዎ ሊያገለግሉት መጡ ይላል በሚሰቀልበት ጊዜ ቀራኔው በመስቀሉ ዙሪያ እንደ ሻሽ ተነጥፈው እንደ ቅጠል ረግፈው እንደ ግንድ ተረብረው ዙሪያውን አጥረውት ነበር ቀራኔው በሚቀበርበትም ጊዜ በመቃብሩ ቦታ መላእክት ነበሩ ይላል ሲያርግም በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ስትመለከቱ በመላእክት ታጅቦ ነው ያረገው ደብረ ዘይት እናከብራለን በኋላ መልሶ ሲመጣ ታጅቦ የሚመጣው በማን ነው በመላእክት ነው ስለዚህ በሰው ልጅ ከተፈጠርንበት ጊዜ ጀምሮ እስካሁን ድረስ ካሁንም በኋላ እስከ ለተምጻት ድረስ የመላእክት ጥበቃ አይለየንም የማያርፉ የማያንቀላፉ የማይሰለቹ ጠባቂ መላእክትን የሰጠን እግዚአብሔር ክብርና ምስጋና ይግባው እንግዲህ ምእመናን ያቺ በለስ ፍሬ ማፍራት አልቻለችም በለሷን ለማንም ብያለሁኝ እኔና እናንተ ነን ብዙ ፍሬ አልባዎች ነን ምግባርና ሃይማኖት አልታረቀልንም ነፍስና ስጋችን አልተናበቡልንም ልባችንና አንደበታችን አልተገናኙልንም በየተሰማራንበት የሥራ መስክ ችግሮች አሉ በየንግድ ቦታው በየቢሮ በየትዳራችን በየቦታው ክርስትናችን ፍሬያማ ሊሆን አልቻለም ውጤታማ ሊሆን አልቻለም የምናስበው ሌላ የምንናገረው ሌላ የምናደርገው ሌላ ነውና እግዚአብሔር ይቆጣል አስተምሮ ቅድም ነግሬያችኋለሁ በለሱ ፍሬ እንዲሰጥ ምን ያስፈልገዋል መተከል አለበት መጀመሪያ ከዛ መኮትኮት አለበት ከዛ ማዳበሪያ ማግኘት ነበረበት መተከል ማለት መማር ክርስቶስ ተክሎናል በትምርቱ ተክሎናል ማዳበሪያው ትምርቱ ነው ወገኖቻችን ኮትኳቾቻችን ሐዋርያት ናቸው የንስሐ አባቶቻችን ናቸው ክርስቶስ እኛ እንድንበቅል እንድናብብ እንድናፈራ ዝናብ አይደለም የሰጠን ውሃ አይደለም የሰጠን ዘበላ ስጋዬ ወሰቴ ደሜን የጠጣ ስጋዬን የበላ የዘላለም ሕይወት አለው ብሏል እግዚአብሔር ስለዚህ በለሷ ፍሬ ባለማፍራቷ እቆርጣታለሁ ብሎ ሲመጣ ቅዱሳን መላእክት እባክህ ጊዜ ስጣቸው የትምርታችን ርዕስ እኮ የዘንድሮን ማራት የዘንድሮን ተዋት አይደለም እስኪ ለፋቸው ምሳሌውን ልባድ ወንጌል ላይ የተጻፈው ሰውየው ቁረጥና ጣላት ነው ያለው አይደለም አትክልተኛው ምን አለ እስኪ የዘንድሮን እናያት እስኪ ትንሽ ልንከባከባት ድኳ ማዳበሪያ ፋንድያ አፈር ላስታቅፋትና ካላፈራች ትቆረጣለች ማለት ምን ማለት ነው እስቲ ትንሽ እናስተምራቸው ጊዜ እንስጣቸው እግዚአብሔር ደግ አምላክ መሆኑን የምታውቁት መቅጣት እየቻለ መቅሰፍ እየቻለ ማጥፋት እየቻለ ይታገሳል ሐዋርያው ቅዱስ ጳውሎስ በቅዱስ ጴጥሮስ ሲናገር እግዚአብሔር ዘገይ ይመጣል ብላችሁ ነበር ዘገየ ምን ነው ዘገየ ይያሉ የሚያፈዙ የሚቀድዱ ሰዎች አሉ እግዚአብሔር ከመምጣት አይዘገይም ምናልባት በመቆየቱ ንስሐን ገባ እንደሆነ ብሎ ነው ይላል መጽሐፋችን ስለዚህ ወገኖቻችን ከመነቀላችን በፊት ንስሐ እንግባ እንለወጥ እንቀየር በእውነት እግዚአብሔር እኮ ደግ አምላክ መሆኑን የምታውቁት ምንድነው ምንም አይነት ኃጢአት ይሁን ይቅር እላለሁ አለ እግዚአብሔር ወገኖቻችን ከዚህ በላይ ምን ያድርግ እግዚአብሔር ስጋውን ቆርሶ አበላ ደሙን ቀርቶ አጠጣ ቆስሎ ፈወሰ
ተርዋ ጠገበን ተጠምቶ አረካን ሐሞት ቆምጣጤ መራራ ጠጥቶ ሕይወታችን አጣፈጠው ሙቶ ሕይወትን አነገሰልን ተቀብሮ ትንሳኤን አወጀልን ተስፋ ሰጠን የጥሉ ግርግዳ ተናደ የለያየን መጋረጃ ተቀደደ ንስሐ የሚባል ደግሞ የማያልቅ ሳሙና ሰጠ እግዚአብሔር ታጠቡ ንስሐ ገቡ ተመየጡ ሀብዬ ዋነሂ እትመየጠክሙ እናንተ ወደኔ ተመለሱ እኔ ወደ ማን መለሳለሁ አለ ወደ እናንተ መለሳለሁ አለ ተበድሎ ይቅር የሚል ጌታ ተበድሎ የሚክስ ጌታ ኑና ይቅር ልበላችሁ የሚል አምላክ እያመለክን ለምን እንሰቃያለን Thank you.